እያለ ከሚወርደው ዝናብ ጋር ተዳምሮ የሚብረቀረቀው መብረቅ የሚያስገመግመው ነጎድጓድ የምሽቱን ሰማይ እየሰነጣጠቀ እየቦዳደሰ እየደረማመሰ ከመሬት ላይ ሊቆልለው የቆረጠ የተነሳ ይመስላል። ምሽቱ ባይገፋም አለቅጥ የሚደበላለቀው ሰማይ ዙሪያውን ጨለማ አከናንቦታል። ድጋሚ ሰማዩ ከጥግ እስከ ጥግ አፉን ከፈተ፣ ስፌቱን ለቀቀ፣ ተተረተረ። እሱ አስደንግጦ እሱ ደነገጠ፣ ጮኸ። በሕክምና መስጫው ክፍል ግድግዳ ላይ ከፍ ብለው የተገጠሙት ሞለል ያሉ መስታወት መስኮቶች ተርገፈገፉ፣ ተርበተበቱ። በክፍሉ ጣሪያ ላይ በተርታ የተደረደሩት ፍሎረሰንት አምፖሎች ህልም ድርግም አሉና ድጋሚ ልብ ገዙ። ቦክልም ቦክ እንደገና ቦክ ብለው መልሰው ነፍስ ዘሩ፣ በሩ። ይሄ ዝናብ ኤሌክትሪኩን ሊያቋርጠው እንዳይሆን ብቻ ብላሰበች ሲስተር ሰሎሜ። ስራዋን አቋርጣ ፊቷን መልሳ ከጀርባዋ በተሽከርካሪው የብረት አልጋ ላይ በጀርባው የተንጋለለውን የአይምሮ በሽተኛ ተመለከተችው። በነበረበት እዛው በብረቱ አልጋ ላይ ሳይንቀሳቀስ በጀርባው ተንጋሏል። ወደ ውጭ በተነፈሰ ቁጥር ኮረፍረፍ እያለ ገርበብ ባሉት ከንፈሮች መሃል አስጠሊታ አረፋ ወደ ውጭ ይወጣል። መልሶ ወደ ውስጥ ሲተነፈስ ደግሞ አየር አጥቶ የሚቃትት የሚጨነቅ ይመስል የታች ከንፈሩ ወደ ላይ ተስቦ ከፊት ለፊት ካሉት ጥርሶቹ ጋር ይጣበቃል። ካልጋው ተርፎ ሊፈስ የተቃረበው ግዙፍ ጥቁር አካሉ የተሰጠውን የእንቅልፍ ማስተኛ መድኃኒት ተቋቁሞ አሸንፎ ከላይ የተደረበችለትን ስስ ነጭ ሆስፒታል ጨርቅ ገፎ ጥሎ አፈፍ ብሎ ራቁት ግንዱን የሚነሳ ይመስል ፍርሃት ገባት። ሰሎሜ አተኩራ ተመለከተችው፣ ገረመመችው። ከታች ከበስተግርጌ ከነጩ ጨርቅ አልፈው ብቅ ብቅ ያሉት ሰፋፊ እግሮቹ ከየቁርጭምጭሚታቸው ከፍ ብሎ በታሰሩበት የፕላስቲክ ቀለበት ተከርክረው ክፉኛ ቆስለዋል። እብዱ የአይምሮ በሽተኛው ይንዘፈዘፋል። ይቆይና እንደገና እንደታረደ በሬ ይነስረዋል፣ ይመታዋል። ሳይታወቃት አማተበች። ካልጠፋ ስራ ለምኖ መኖር እያለ ሰው ከአይምሮ በሽተኞች ሆስፒታል ነርስ ይሆናል ትላለች። ከጓደኞቿ ጋር ስትጫወት የገዛ ስራዋን እያጥላላች በተቻላት መጠን ሐሳቧን አሰባስባ ሐኪሙ እንዲዘጋጅላቸው ያዘዟትን የሕክምና ዕቃዎች ፈጠን እያለች ማዘጋጀቷን ቀጠለች። መንፈሷ ግን ሊረጋጋላት አልቻለም። አሁንም ዞር እያለች በትከሻዋ ላይ እየተገላመጠች ትገረምመዋለች። ከኋላዋ በብረቱ አልጋ ላይ በጀርባው የተንጋለለውን የአይምሮ በሽተኛ እንደ እብድ የምፈራው ነገር የለም ትላለች። ወሬው ሲነሳ የደስደስ የሞላው የህፃን የሚመስል ቆንጆ የፊቷን ኮሶ የጠጣች ይመስል አጨማዳ ሸውራራው ድል ያንቀሽቅሾ ከነርሶች ማሰልጠኛ ትምህርት ቤት ሲከተኝ ሰነባብቶ እዚህ ከእብድ ጋር ይቀላቅልኛል ብዬ ነሽ ጠረጠሩ ትላለች። ሰሎሜ ከነርሶች ማሰልጠኛ ተመርቃ ሲስተር ተብላ አሁን ያለችበት ሆስፒታል ውስጥ ማገልገል ከጀመረች 4ኛ ወሯን ይዛለች። ግን መልመድ የሚሉት ነገር ፍጹም አልነካካትም። ሰው እንዴት ከብድ ጋር ይላመዳል? ዘሎ ካነቀኝ በኋላ ትላለች። አንቺ ደግሞ ሁሌ ፈርተሽ እንዴት ነው? መቼ ነው የምትለምጃቸው? ሲሏት አብረዋት የሚሰሩት ነርሶች አትፍሪያቸው፣ ስትፈሪያቸው ነው ጭራሹን የሚዳፈሩሽ ይሏታል። ልምድ ያካበቱት እነ ሲስተር አሳሉ እኔ ቸገረኝ መፍራቴ ነው እንጂ መቼ እብዶች መዳፈር ሆነና ካልፈራኋቸውማ ቢዳፈሩኝስ ምን ቸገረኝ ነበር ትላለች። የታች ከንፈሯን አሞጥሙጣ አብረዋት ለሚሰሩ የሥራ ባልደረቦቿ ሁሉ መሳቂያ ነች። እብድ አይታ ጥግ ስትይዝ ወይ ሮጣ ካንዱ ክፍል ስትገባ በሳቅ ፍርስ ይላሉ። እንዲሆነሽ እንዴት ልዘልቂው ነው ይሏታል ከፊሎቹ። አይዞሽ እኛም መጀመሪያ ስንመጣ እንፈራቸው ነበር ትለምጃቸዋለሽ ይሏታል የቀሩት። እሷ ግን አልዋጥልሽ ብሏታል። መልመድ ብሎ ነገር እብድን ካነቀኝ ወዲያ በስማም ትላለች ስታስበው መላ ሰውነቷን እየነዘራት። ያለፈው ሰሞን ሁኔታው እንደማያዛልቃት ስትረዳ የሚለመድ መስሎ አልታይሽ ቢላት ለአስተዳደሩ ቢሮ ማመልከቻ አስገባች። ወደ ሌላ ሆስፒታል አለዛም ወደ ሌላ ክፍል ራቅ አድርገው እንዲመድቧት አለ አይደል? ወደ መዝገብ ቤት ወይ ላብራቶሪ ብቻ የትም ይሁን እብድ ወደ ሌለበት
ቢሆንም እስካሁን ምንም መልስ አላገኘችም። ሰው እንዴት ከብድ ጋር ይኖራል? ድንገት ከጀርባዋ ድምጽ ተሰማት። ፈጠን ብላ ፊቷን መለሰች። ምን ነው ደነገጥሽ? አያንቺ ነገር አለች ሲስተር አዛሉ በሩን ከፍታ ወደ ውስጥ እየገባች። አብረው ነው የሚሰሩት። ስትመደብም የሲስተር አዛሉ ረዳት ሆና ነው የተመደበችው ሲስተር ሰሎሜ። አለች ሰሎሜ አልጋው ላይ ወደተኛው አእምሮ በሽተኛ ገልመጥ ብላ። ሲስተር አዛሉ ሳቀችባት። የተኛም ትፈሪያለሽ እንዴ? አይ ሰሎሜ ለምን አልፈራም? እብድ መሆኑ ቀረ እንዴ? እንደው ያድርገውና ድንገት ቢነሳስ? ያንን ስሴታች ከንፈሯን አሞጠሞጠችው። ማስተኛ መድኃኒት እንደተሰጠው ያወቅሽ? ሳቀችባት ድጋሚ። ሳቂ። ተነስ ብትዩ ቢያንስ ለሚቀጥሉት 2 ሰዓታት ንቅንቅ አይል አለች ሲስተር አዛሉ ሰዓቷን እየተመለከተች። ለማንኛውም ጠንቀቅ ነው ልጄ፣ መፍራት አይገለም አለች ሰሎሜ ያዘጋጀቻቸውን የሕክምና መሳሪያዎች በተሽከርካሪ ትሪ ላይ ደርድራ ወደ በሽተኛው ያስጠጋች። በጣም ተጎድቷል አሁንስ አለች ሲስተር አዛሉ ወደ አእምሮ በሽተኛው ተጠግታ የታሰረባቸው የፕላስቲክ ቀለበቶች የከረከራቸውን ያቆሰሏቸውን ቁርጭምጭሚቶቹን እየተመለከተች። ለምንድነው ግን የሚታሰረው? ሰሎሜ ጠየቀች። የባሰነዋ ለበለዚያ ራሱን ይጎዳል። እሱማ አደገኛ እብድ ስለሆነ እንደሆነማ ገብቶኛል። ግን አላደል በለስላሳ ነገር ቢታሰር ማለቴ በጨርቅ ወይ ያዘጋጀቻቸውን የሕክምና ዕቃዎች በትሪው ላይ ያስተካከለች ጠየቀቻት። አየሽ አንዳንድ እብዶች አልፎ አልፎ አስቸጋሪ ይሆናሉ። ያን ጊዜ ደግሞ የሚያደርጉትን ስለማያውቁ ራሳቸውንም እስከ መጉዳት ይደርሳሉ። የገዛ አካላቸውን ከወለሉ ከግድግዳው በቃ ካገኙት ዕቃ ጋር የሚቀጠቅጡ አሉ። በአካባቢያቸው ሰው ካገኙ የሚተናኮሉም ብዙ ናቸው። ታዲያ እነዚህ በተለየ ቦታ ተከልለው ካልተጠበቁ እንደው በጨርቅ ራፊ ሸብ አድርገሽ ብትታያቸው ለራሳቸውም ለሌላውም አደገኛ ነው የሚሆነው። ታዲያ አትፍሪያቸው የምትሉኝ እነዚህን ነው? ግርም ብላ ጠየቀች ሰሎሜ። አይ አንቺ ሁሉም እኮ አንድ አይደሉም ሰሎሜ። የአንዱ ጤነኛ ጸባይ ከሌላው ጋር አንድ እንደማይሆን ሁሉ የእብዶችም እንደዛው የተለያየ ነው። እንዴት? ጤነኛ ሌላ እብድ ሌላ? እንዴት ብዬ ላስረዳሽ? ስልጠናችሁ ላይ አልወሰዳችሁትም እንዴ? የተለያዩ ናቸው። አንዱ ምንም የማያውቅ ገና ጡጦ እንዳልጣለ ሕፃን ሲስቅ ሲፍለቀለቅ ይውላል። ሌላው ጥግ አስደግፈሽው እንደሄድሽ በትር ቀኑን ሙሉ ከአንድ ቦታ ተገትሮ ሲተክስ ታይዋለሽ። ይሄኛው ከአምላክ የተላከ መሲህ መሆኑን እየማለ ያነባል ያሳምንሽ ይጥራል። ያኛው ጥርሱን አግጥጦ አይኖቹን ጎልጉሎ የታሰረበትን ክፍል የመዝጊያ ፍርግርግ ብረት ጨብጦ እየነቀነቀ እያንገጫገጨ ለሐጩን እያንጠባጠበ ይቆምጭሻል። ምን ልበልሽ? የተለያዩ ናቸው። በስመ አብ አለች ሰሎሜ ሳይታወቃት። እኔ እኮ አንዳንዴ ለምን ነርስ እንደሆንሽ አይገባኝም አለች ሲስተር አዛሉ ራሷን እየነቀነቀች። ግን አይዞሽ ትለምጃለሽ፣ አትፍሪያቸው። ከስንት አንዱ መሰለሽ አደገኛ የሚሆን። ከስንት አንዱ ቢያጋጥመኝስ? ትቀልጃለሽ እንዴ? አይ አጋጥምሽ ነው እሱማ ሳቀች ሲስተር አዛሉ። ግን አደገኛዎቹ ተለይተው ስለሚጠበቁ የት ብለው ያገኙሻል አለች በጀርባው የተንካለለውን የአእምሮ በሽተኛ ገልመጥ ብላ ተመልክታ። ቆይ ለምሳሌ ይሄ አደገኛ ነው አይደል? ሰሎሜ ከንፈሮቿን ወደ አእምሮ በሽተኛው አሞጥሙጣ ጠየቀች። አጋጣሚ እኮ አስጠንቅቆ አይመጣም። አዎ ሲስተር አዛሉ አመነታች። ግን አየሽ የእብዶች ጸባይ እንደ በሽታው ባህሪ ሊለዋወጥ የሚችል ነው። ለምሳሌ ይሄን ያየሽ እንደሆነ ዛሬ ደብቷል፣ ነገ አውሬ ይሆናል፣ ይቀያየራል። ግን እርግጥ ሲነሳበት መቼስ መጥፎ ነው
ለዚህ ምን የታሰረው አይደል? በቃ ፊቷ ገጭም አለኝ ሰሎሜ። እሱስ ልክ ነሽ፣ ያስፈራሉ። ይሄ ራሱ አንዴ ሲስተር ሳምራዊትን ጉድ ሊሰራት ነበር አሉ። ዘበኞች ደርሰው አስጣሏት እንጂ ከዛ በኋላ ነው ለብቻው አንድ ክፍል ውስጥ እንዲደረግ የተወሰነ። እንዴት ጉድ ሊሰራት? ምን አደረጋት? ተቻኩላ ጠየቀች ሰሎሜ ለማወቅ ጓጉታ። ተይ እሱንም አከነገርኩሽ አንድ ቀንም አትውይ እዚህ ግቢ። ብቻ ዋናው ነገር አለመፍራት ነው። እንዴ ንገሪኝ እንጂ ጭራሹን አስፈራራሽኝ እኮ። ወጥራ ያዘቻት። ምኑን ልንገርሽ? ተነስቶበት ካጋጠምሽው ሊጎዳሽ ይችላል፣ ሊያንቅሽ፣ ሊገልሽም ይችላል። ደግሞ ሴት መሆንሽን አትርሺ። የፈለገውን ቢያደርግሽ ሰው ካልደረሰልሽ በስተቀር አትታገዩ ነገር አውሬ፣ አትቆጩ ነገር ደንቆሮ። ይሄውልሻ ሰገነናት ሰሎሜ። ያሉበት ክፍል በር ተከፍቶ ዶክተር ዳዊት እንደሁሌው አደፍ እያሉ ገቡ። ስራ ቢበዛባቸውም ባይበዛባቸውም ሁሌ እንዲህ ናቸው። ቸኮል ማለት ይወዳሉ። እቃውን አዘጋጅተሽ ጨረሽ? አሏት ሰሎሜን ገና በሩን ሳይዘጉ። አዎ ዶክተር አለች ቀጥ ብላ ቆማ። ዛለች ቀለበቶቹን ከእግሮቹ ላይ አውልቂልኝ ፈጠን። ጥቁዳለው የእጅ መታጠቢያ ሳህን ራመድ ብለው እጆቻቸውን ይለቃለቁ ጀመር። ሐኪሙ ሲስተር አዛሉ ወደ አእምሮ በሽተኛው ተጠግታ እግሮቹ የተሸፈኑበትን ስስ ጨርቅ ወደ ላይ ሰብሰብ አደረገችና ቀለበቶቹን ማውለቅ ጀመረች። ወዲያው ሐኪሙ የእጅ ጓንቲያቸውን አጥልቀው ወደ በሽተኛው ተጠጉ። በእርጋታ አጠኗቸው የበሽተኛውን የቆሰሉ ዙሪያውን የተከረከሩ ቁርጭምጭሚቶች። በጣም ጎድተውታል እነዚህ ቀለበቶች አሉ ሐኪሙ ብለውሳስ ለራሳቸው እንደሚያወሩ አይነት። በመቀስ ጫፍ የቆነጠሩትን ጠጥ ማጠቢያው መድኃኒት ውስጥ እየነከሩ ቁስሉን በጥንቃቄ መጥረግ ያዙ። ሁለቱ ነርሶች ሐኪሙ የሚፈልጉትን ዕቃ በየተራ ያቀበሏቸው የተጠቀሙበትን እየሰበሰቡ ቆሙ። ድንገት በሽተኛው በእንቅልፍ ልቡ እንደሚቃሽ ሰው ተወራጨ። ስንት ፍሬ ነው የተሰጠው? አሉ ሐኪሙ ካቀረቀሩበት ቀና ሳይሉ አይኖቻቸውን ብቻ አቅንተው ሲስተር አዛሉን በግንባራቸው እየተመለከቱ። አራት ነው የታዘዘለት አለች ሲስተር አዛሉ። ሐኪሙ እንዳቀረቀሩ ስራቸውን ቀጠሉ። ሆኖም አንድ የከነከናቸው ነገር እንዳለ ሰሎሜ ጠረጠረች። ነገር ሁሉ አላምርሻላት። በሽተኛው በእንቅልፍ የተደበተ ቢሆንም ረፍት የለሽ ሆነባት። ክፉ ታሰባት። ፈጣሪ። ሐኪሙ የበሽተኛውን እግሮች አክሞ መድኃኒት ቀብተው እንደጨረሱ ሲስተር አዛሉ ሰሪለት አሉና ወደ እጅ መታጠቢያው ሳህን አመሩ። ሲስተር አዛሉ የበሽተኛውን እግሮች በጥጥና በፋሻ አስራ እንደጨረሰች ወደ ክፍሉ ይመለስ ዶክተር አለች አይኖቿን በሐኪሙ ጀርባ ላይ ሰክታ። አዎ ከምግብ ጋር የሚሰጠውን መድኃኒት ጽፌ ጠረጴዛሽ ላይ አድርጌዋለሁ እንዳይረሳ። ሐኪሙ የክፍሉን በር ከፍተው ወጡ። ሁለቱ ነርሶች በሽተኛው የተኛበትን ተሽከርካሪ አልጋ እየገፉ ሁለተኛ ፎቅ ላይ ከሚገኘው ሕክምና መስጫ ክፍል ወጡና በረጅሙ መተላለፊያ አልፈው ምድር ቤት ወደሚያወርዳቸው አሳንሰር አመሩ። ድንገት ኃይለኛ መብረቅ ጣለ። በመተላለፊያ ጣሪያ ላይ በተርታ የተሰለፉት ፍሎረሰንት መብራቶች ድርግም ብልጭ አሉ። የዛሬው ዝናብ ደግሞ ሌላ ነው አለች ሲስተር አዛሉ በሽተኛው የተኛበትን ተሽከርካሪ አልጋ ከፊት ለፊት እየሳበች። ጄኔሬተር አያዘጋጁ? ግን በሽተኛ ይዞ በኤሌክትሪክ ብቻ መተማመን እኮ አለች ሰሎሜ። መብራት ቢጠፋ ህመምተኞችን መጠበቅ ምን ያህል አስቸጋሪ እንደሆነ ታይቷል። ጄኔሬተርማ አለ፣ ግን ያለፈው ሰሞን ተበላሸ ሲሉ የሰማው መሰለኝ፣ የተሰራ አይመስለኝም አለች ሲስተር አዛሉ። አልጋው ላይ ሿ ብሎ የተንጋለለው በሽተኛ ሲነቃነቅ ያየች መሰላት ሰሎሜ። አንቺ አለች ደንገጥ ብላ። ኧረ ይሄ ሰውዬ ይነቃነቃል
አበደ እንጂ አልሞተ። ቢነቃነቅ ምን ይገርማል? ላንቺ ሲባል እብድ ሁሉ በድን መሆን አለበት ማለት ነው አለች ሲስተር አዛሉ እያሾፈች። ደግሞ ለምን ልብስ አይሰጠውም? የህመምተኞች ልብስ ሶሎሜ ጠየቀች። በሽተኛው ራቁቱን መሆኑ ከቅድም ጀምሮ ሲከነክናት የቆየ ጥያቄ ነው። መች ላዩ ላይ ያሰነብተዋል? ወዲያው ነው ቀዳዶ በጫጭቆ የሚጥለው አለች ሲስተር አዛሉ ተሽከርካሪ አልጋውን ወደ አሳንሰሩ በር ያስጠጋች። ሲስተር አዛሉ የአሳንሰሩን መጥሪያ ተጭና በሩ እስኪከፈት መጠባበቅ ያዙ። ወዲያው በሩ ተከፈተና የበሽተኛውን አልጋ እየገፉ ወደ ውስጥ ገቡ። ከውስጥ ሰው አልነበረም። ሲስተር አዛሉ ድንገት መለስ ብላ ወይ ሶሎሚዬ መድኃኒት የታዘዘበትን ወረቀት ረሳሁት፣ እታች ጠብቂኝ መጣሁ አለችና ከአሳንሰሩ ክፍል ወጣ ወረቀቱን ለማምጣት ሮጠች። የአሳንሰሩ በር ተዘጋ። ጠባቧን ክፍል የሞላት ደብዛዛ ብርሃን ቅፍፍ አላት ሶሎሜ። ቶሎ አለችና ምድር ቤት 0 የሚለውን ቁጥር ተጫነችው። አሳንሰሩ ፈልሰስ እያደረገ ከዛ ከፈራችው እብድ ጋር ይዟት ቁልቁል ወረደ ወደ ምድር ቤት። ብዙም አልሄዱ። ድንገት ያሉበት የአሳንሰር ክፍል ተንገጫገጨ። ገም ገጫለና ቆመ። በአንድ አፍታ በክፍሏ ውስጥ የነበረው ደብዛዛ ብርሃን ውድም አለ። ኤሌክትሪክ! ሰውነቷ ቀዘቀዘ። አፏ ደምደም አላት። በጨለማ ውስጥ ገልመጥመጥ ብላ ዙሪያዋን ለመመልከት ሞከረች። ነገር ግን በአካባቢዋ ጭላንጭል እንኳን አልነበረም። ሳታውቀው ሳታስበው ድቅድቅ ያለ ጨለማ ዋጣት። ወደ መዝጊያው ተጠግታ ለማዳመጥ አሰበች። ወደፊት ተራመደች። እጆቿን አስቀድማ ተጋጨች። ከእብዱ እግር ጋር ተጋጨች። እብዱ አቃሰተ። ለጥቂት ደቂቃዎች ባለችበት ደርቃ ቀረች። እንደገና ራሷን አረጋግታ ቀስ ብላ ጥጉን እየታከከች ወደ በሩ ተጠጋች። ጆሮቿን መስጊያው ላይ ለጥፋ ለማዳመጥ ሞከረች። ተጠባበቀች። ነገር ግን ምንም ድምጽ ልትሰማ አልቻለችም። አሳንሰሩ በሁለት ደርቦች መካከል ታስሮ እንደቆመ ተረዳች። ድንገት ሰውነቷን ነሰራት። ፍርሃት ደበደበችው። በሩን አቀለጠችው። ጡጫ ጨብጣ ድለቀችው። ግን እሷው ራሷ ከምትፈጥረው ድምጽ ሌላ ምንም መልስ አላገኘችም። ፊቷን መልሳ የአይምሮ በሽተኛው በተኛበት አቅጣጫ አይኖቿን አፈጠጠች። ጨለማ፣ ጨካኝ ጨለማ፣ ምንም አይታይም። ሿ እያለ ከሚወርደው ከዝናቡ የታፈነ ድምጽና እያከታተለ ከሚጥለው መብረቅ ሌላ ዙሪያዋ ባዶ ሆነባት። ሳታስበው አይኖቿ በእንባ ተሞሉ። ፈጣሪ! ድንገት ከጀርባዋ ባልጋው ላይ የተኛው የአይምሮ በሽተኛ ሲያኩተመትም የሰማች መሰላት። ፊቷን መልሳ በተኛበት አቅጣጫ በደፈናው አይኖቿን አፈጠጠች። ደገመ። ትክክል ነች። ሰምተዋለች። በእንቅልፍ ልቡ ይሁን ወይ ነቅቶ ብቻ የተለየ አስጠሊታ ድምጽ አሰማ። ቧ ከጡቶቿ ስር ተፈራገጠችባት። ወደ ኋላ አፈግፍጋ ጀርባዋን በስተቀኝ ካለው ግድግዳ ጋር አጣበቀችና ድምጿን አጠፋች። ጠበቀች፣ ተጠባበቀች። ያሳንሰሩ ክፍል ድቅድቅ ጨለማ ስለዋጣት የአይምሮ በሽተኛው ይነሳ ማረጋገጥ አልቻለችም። መዳፏን በአፏና በአፍንጫዋ ላይ ጭና በተቻላት አይኖቿን ቡርቅቅ አድርጋ ከፍታ ተጠባበቀች። የአይምሮ በሽተኛው አስፈሪ ድምጽ ግን ተመልሶ አልመጣም። ሲስተር አዛሉ ያለቻት ትዝ አላት። ተነስ ብትዩም ለሚቀጥሉት 2 ሰዓታት ንቅንቅ አይልም። ሰዓቷን ወደ አይኖቿ አስጠግታ ለመመልከት ሞከረች። ነገር ግን ድቅድቁ ጨለማ ያለ ርህራሄ ጋረዳት። ለመገመት ሞከረች። ግማሽ ሰዓት ይበልጣል እንደዛ ካለች ቢያንስ 1 ሰዓት አለኝ ማለት ነው። ከዛ በፊት ኤሌክትሪኩ መምጣት አለበት፣ የግድ መመለስ አለበት። ባይመጣስ ፈጣሪ! ሰውነቷ ክፉኛ ይንቀጠቀጥባት ጀመር። ደቂቃዎች አለፉ። በአልጋው ላይ የተንጋለለው እብድ ድምጽ ግን ጠፋ። ባይነሳ ነው እንጂ ቢነሳ እስካሁን ብላ አሰበች። እርዳታ መጣራት እንዳለባት ተረዳች። በጠባቧ ክፍል ጣሪያ ላይ ለአየር ማስገቢያ ተብላ ወደ ተሰራችው ቀስቀስ ያለ አየር ወደምታስገባው ክፍተት ፊቷን አቅንታ የሞቷን ድምጿን አስረዝማ እሪ ያለች። የገዛ ድምጿ ተመልሶ እሷን አስደነገጣት። ከጣሪያው ጋር ተጋጭቶ የተመለሰው የገዛ ራሷ ዋይታ ከወለሉና ከግድግዳው ጋር ሲላተም ጠባቧ የአሳንሰር ክፍል ተናጋች።
ድጋሚ ለእርዳታ ለመጣራት ፈራች። ስትጮህ ስትጣራ እሪ ስትል አጠገቧ በብረት አልጋ ላይ የተንጋለለውን እብድ የምትጠራው የምታነቃቀው የምትቀሰቅሰው መሰላት። ዝም አለች። የምታደርገው ሁሉ ተደበላለቀባት። ለመጸለይ ፈለገች። እንዴት እንደምትጸልይ ግን ጠፋባት። እንባዋ ብቻ ይወርድ ጀመር። ድምጿን አጥፍታ ታለቅስ ጀመር። ፍርሃት አጥንቷን ሰልቆ ገባ። የነበሯት ሁለት ምርጫዎች አስፈሯት። ጮሃ እርዳታ መጣራትና ምናልባትም አጠገቧ አልጋ ላይ የተጋደመውን የአእምሮ በሽተኛ መቀስቀስ፣ ወይም ድምጿን አጥፍታ ኤሌክትሪኩ እስኪመጣ መጠባበቅ። ሁለተኛውን መረጠች። ቀዝቃዛውን የብረት ግድግዳ ተደግፋ ኤሌክትሪኩ ሳይዘገይበት ብሎ እንዲመጣ በተስፋ ተጠባበቅ ጀመር። በቆመችበት ጊዜውን ለማስላት ሞከረች። እያንዳንዷ ደቂቃ ባለፈች ቁጥር በአእምሮ በሽተኛው አካል ውስጥ ያለው የማስተኛ መድኃኒት እየሳሳ እየደከመ እየሞተ እንደሚሄድ ስታስብ እብዱ የአእምሮ በሽተኛው እየነቃ እየተነቃቃ እንደሚሄድ ስታስብ ጉልበቶቿ ይንቀጠቀጡባት ጀመር። መላ አካላቷ በላብ ተዘፈቀ። አንድ ሐሳብ ብልጭ አለላት። ሰዓቷን ወደ ጆሮዎቿ አስጠግታ ያዘቻት። ቲክ 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 1 2 3 4 ሴኮንዶች ደቂቃ እየሞሉ ደቂቃዎች እየተነባበሩ እየተከማቹ ሳትወድ በግድ እየተጠራቀሙ ሄዱ። 5 ደቂቃ 10 15 20 ኤሌክትሪኩ ግን አልተመለሰም። ቲክ ቲክ 35 እንባዋ በጉንጮቿ ላይ ይሽጎደጎድ ጀመር። ወገቧ ከወረቀት እንደተሰራ ሁሉ ተልፈሰፈሰባት። ድንገት ድምጽ ተሰማት። አለ እብዱ። አቃሰተ። ቅድም በአልጋው ላይ ተንጋሎ ያየችው ግዙፍ ጥቁር አካሉ ራቁት አካሉ መጥቶ ፊቷ ላይ ድቅን አለባት። ትንፋሿን ውጣ ባለችበት ደርቃ ቆመች። አየር መሳቧን እንኳን አቆመች። ደከመ። የበላውን እንደሚያጣጥም ሰው አፉን ሲያላውስ ተሰማት። የጨርቅ ሿሿት የተከተለ በተቻላት በጨለማ ውስጥ ገሏን ወደ ኋላ ገፍታ ከብረት ግድግዳው ጋር አጣበቀችው። ጮኸ። እብዱ ተነሳ። ጮኸ። አቃሰተ። እብዱ የተኛበት አልጋ ተንቋቋ፣ ተንሳጠጠ። ሲስተር ሲስተር ተጣራ። አልጋው ተንፏቀቀ። አሁንም ተንፏቀቀ። ያቺ ስስ ጨርቅ እየተንሿሿች እየተንሸራተተች ከመሬት ስትወድቅ ተሰማት። አሁንም በተቻላት ወደ ግድግዳው ተለጠፈች። በጠፍጣፋው የብረት ግድግዳ ውስጥ ልትሰምጥ ትችል ይመስል ሰውነቷን ወደ ኋላ ገፋችው፣ አጠበቀችው። አጓራ። የተኛበት አልጋ ተንፏቀቀ፣ ተገፋ፣ ተገፈተረ። ወደፊት ተንሸራቶ ካጠገቧ ክፍል በር ጋር ሲጋጭ ሲላተም ክፍሏ ተናጋች። አቃሰተ። ጩር የሚል ድምጽ ተሰማት። ጆሮቿን አቁማ ድምጹን ለመለየት ሞከረች። እብዱ እየተጸዳዳ ነው። ይተሻሽ ጀመር። ይንፏቀቅ ጀመር። ዙሪያውን ይዳብስ ጀመር። ድምጿን አጥፍታ በጆሮቿ ተከተለችው። የጠባቧን ክፍል ግድግዳ በመዳፎቹ እየዳበሰ እያሰሰ እያመሰ ሲጠጋት ተሰማት። ድምጹ ሿሿቴው እየቀረባት መጣ። በቀስታ ወደ ግራዋ ለመንፏቀቅ ሞከረች፣ ለመሸሽ ጣረች። ድምጹ ግን እየተጠጋት እየቀረባት መጣ። አሁንም ወደ ግራዋ ተንፏቀቀች። ካልጋው ጋር ተጋጨች። የብረቱ አልጋ ተንሸራቶ ከአንድ ነገር ጋር ተጋጨ።
አቃሰተ እብዱ። ሲስተር ደረቷ ሲዳበስ ተሰማት። ጭኖቿን ቀሰቀሳት። ደብዛዛ ብርሃን ጠባቧን ክፍል ሞላት። ገጭ ገጭ አሳንሰሩ ተንሸራተተ። ቁልቁል ተያዩ። የአእምሮ በሽተኛው ከፊት ለፊቷ አንድ እርምጃ ያህል ራቅ ብሎ ራቁቱን ቆሟል። ተመለከታት። አፍጥጦ አያት። አይኖቹ ደም ቆርሰዋል። ለሃጩ ካፉ ወርዶ አገጩ ላይ ተንዘላዝሏል። ከወገቡ በታች ያለ አካሉ በገዛ ራሱ ቆሻሻ ተበላሽቷል። እጆቹን ወደፊት ዘረጋ። እብዱ ተሸማቀቀ። ሲስተሪ ሁሉም ምን አረብሽም አቱኪ አቱኪ። ወደ ኋላው ኩምሽሽ አለ። የአእምሮ በሽተኛው በፍርሃት እየተቆለጨለጨ። አሳንሰሩ ቆመ። በሩ ተከፈተ።